ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን የተለያዩ ርዕሰ ጉዳዮችን የምንዳስስበት ፕሮግራም እንደመሆኑ መጠን በተለይ ደግሞ ወጣቶች ስኩል ላይፍ ላይ ያላችሁ እህት ወንድሞቼ ከዛሬው መርሃ ግብር ብዙ ታተርፉበታላችሁና ከኛ ጋር አብራችሁ እንድትቆዩ በእግዚአብሔር ስም ጥሬን አቀርባለሁ። በዛሬ መርሃ ግብር ሊያብራሩልን ለምናነሳው ርዕስ መልስ ሊሰጡን አንድ እንግዳችን ስቱዲዮአችን ተገኝተዋል። ከሳቸው ጋር ተዋውቀን ቀጥታ ወደ ፕሮግራማችን እንገባለን። እስከ መርሃ ግብሩ ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። መምህር ሚኪያስ ዳንኤል እባላለሁ። በደብረ አሜን አቡነ ተክለ ሃይማኖት ቤተክርስቲያን በደብረ ስብከተ ወንጌልና በሰንበት ትምህርት ቤቱ ደግሞ የሥራ አመራር አባል ሆኜ ያገለግላለሁ። መልካም እንግዲህ በቅድሚያ አሁን የተነሳው ርዕሰ ጉዳይ በጣም ሰፊ ብዙ ሊታሰብበት የሚገባና ለተከታታይ ጊዜ ብዙ የሚያነጋግር ብዙ የሚያወያይ ርዕስ መሆኑን ምናልባት ይሄን መርሃ ግብር የሚከታተሉ አድማጭ ተመልካቾቻችን ከግምት ውስጥ እንዲያስገቡ መልእክቴን አስተላልፋለሁ። ምክንያቱም ካለን የጊዜ ምጣኔ አንፃር መሰረታዊ ነጥቦች ማየት ስለሚችል እንጂ ይሄ ነው ጠቅላላ ጭብጡ የሚለውን እንዳይደመደም ማለት ነው። እንግዲህ እታችን ካነሳሽው አንፃር ስናነሳ በስነ ልቦናውም ሆነ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ብዙ መልእክቶችን ታስተላልፋለች። ለምሳሌ ሶስት መሰረታዊ ነጥቦች አሁን አንቺ ካነሳሽው ስናነሳ በወጣቶች አፍላ እድሜ ላይ ስንል ይህንን ለምሳሌ በብሉይ ኪዳን ከተጻፈው የመጽሐፍ ቅዱስ አካል ብንነሳ አንደኛው ወጣትነትን ማየት ይገባል። ምንድን ነው ወጣትነት? እነዚህ ወጣት የሚባለው ውስጥ አንዱ ፔሪየድ ነው ወይም አንዱ ክፍል ነው። አፍላ እድሜ የምንለው ከወጣት ስቴጅ ወይም ደረጃዎች ውስጥ አንዱ ነው። ስለዚህ ይሄንን በደንብ አንደኛው መረዳት፣ ሁለተኛው ፍቅር የሚለውን እዚህ ውስጥ ከተን በዚህ ሰዓት ያለ ፍቅር የተለያየ በኋላ ላይ እንደሆነ እንችላለን እሱን፣ ሶስተኛው በስሜት የሚላለ እነዚህ በጣም በማስተዋል መረዳት ነው። ከዚህ አንፃር ስንረዳ መጽሐፍ ቅዱስ ይሄንን እድሜ ምን ይለዋል? በጉብዝና ወራት ሳለ ፈጣሪን አስብ የሚል ቃል እናገኛለን። ስትሮንግ የሆነ በጣም ጠንካራ መልእክት ነው። ይህም ሰፊ ጉዳይ አለው። ምክንያቱም በልጅነት ወይም በሕፃንነት አላለም፣ ወይም በአረጋዊነትህ በእድሜ መጨረሻ አላለም። በአፍላ እድሜ ወይም በወጣትነት ወራዙት በሚባለው እድሜ ብሎ ያስተላለፈበት ወሳኝ መልእክት ይህ እድሜ ገቨርን መደረግ፣ መገዛት፣ ክትትል፣ ድጋፍ በጣም ጥንቃቄ የሚያስፈልገው ስለሆነ ነው። ስለዚህ እዚህ እድሜ ላይ ያሉ ልጆችን ወላጆች፣ ቤተክርስቲያን፣ መንግስት፣ ባለድርሻ አካላት ራሱም ልጆች የሚያስተምራቸው አሁን እነሱ ብዙ ላይ ፈረድ ይችላል። እኔ ብዙ አላስተማርናቸውም፣ ላያውቁት ይችላሉ። ልጆች ናቸው፣ ከስንት አንዶቹ ናቸው። የወላጅ ክትትል ድጋፍ ከሌለ ልክ እንደዚህ በሚዲያው እነሱን አስቡ አሳታፊ አድርጎ ከሌለ ችግር ስለሆነ ይሄንን በጣም ይሄ እንግዲህ በጉብዝና ወራት ሳለ ፈጣሪን አስብ ማለት ይሄን እድሜ እግዚአብሔርን አስቦ እግዚአብሔርን ተረድቶ ቃል እግዚአብሔር እየተማሩ በጾም በጸሎት በጥምቀት በምክረ ካህን በቤተሰብ ድጋፍ ካልሆነ ማለፍ ስለማይቻል ይሄ አንዱ ከባድ ነው። ሁለተኛው ፍቅር የሚለውን እዚህ ላይ በግልጽ ማስረዳት፣ ልጆች አንተ አይመለከትም ማለት አይደለም። በግልጽ ማስረዳት ያስፈልጋል። ምንድን ነው በአግባቡ ፍቅር የሚለውን ስሜት በብዙ ደረጃ ይህን መረዳት ካልተቻለ በጣም አጥፊ ነው። እዚህ የተወሰነውን እንዲህ ጊዜ አጭር ስለሚኖር ልጆች እንዴት ነው የሚረዱት እዛ ውስጥ? ምክንያቱም ሚዲያ ቴሌቪዥን ላይ ያሉ ፍቅር ይመስላቸዋል። ትክክለኛው ፍቅር ነው። ፍቅር በክርስትናውም አስተምሮ በስነ ልቦናውም አስተምሮ የህይወት ማጣፈጫ ቅመም ነው። ግን ቅመም ቦታውን ካልጠበቀ፣ ደረጃውን ካልጠበቀ፣ ልኬቱን ካልጠበቀ ከጣዕሙ ይልቅ ጥፋቱ ነው። ስለዚህ ፍቅርን ቤተክርስቲያን አትኮንንም። ቤተክርስቲያን በፍቅር ላይ የተመሰረተች ነች። ይሄንን በአግባቡ ልንረዳ ያስፈልጋል። ለምሳሌ አጠር አድርጌ ላምጣ። ምክንያቱም የሚመለከቱን እነሱ ራይት ፐርሰን የሆኑ ወይ እንደማያወጣ ቃል ቤተክርስቲያን ስለ ፍቅር ያላት ትርጉምን በአግባቡ መረዳት ይጠበቅባቸዋል። ለምሳሌ ቤተክርስቲያን የመጀመሪያ ደረጃ በሁለት ፍቅርን ተከፍሏለች። ሁልጊዜ እንደምናውቀው ፍቅረ እግዚአብሔርና ፍቅረ ቢጽ ብላ በቀላሉ ይህንን 10ቱ ትእዛዛትን ወይም 10 ኮማንድመንት ወይም ፈንዳሜንታል ሎ የሚባለውን ታስተምራለች። ስለዚህ ስለ ፍቅር በቂ ግንዛቤ ያላት ቤተክርስቲያን ፍቅረ እግዚአብሔር፣ ፍቅረ ቢጽ ከፍ ሲል ደግሞ በሶስት ይከፈላል። አንደኛው ፈጣሪ ከፍጡራን ጋር ያለው ፍቅር ነው።
እንግዲህ ልጆች እንዲያስተውሉ የፍቅርን ስሜት በዛ ውስጥ ስላነሳ ነው። ፈጣሪ ከፍጡራን ጋር ያለው ፍቅር፣ ሁለተኛው ፍጡራን ወይም የሰው ልጅ ከእግዚአብሔር ከፈጠራቸው ጋር ያለ ግንኙነት ወይም ፍቅር እግዚአብሔርን የሚወዱበት አምልኮታቸውን የሚገልጹበት ነው። ሶስተኛው ደግሞ ፍጥረት ለፍጥረት ከእናት ከአባት ከእህት ከወንድም ወይም ለትዳር ከሚያስቡት አካል ጋር ሊሆን ይችላል። በዝርዝር ይሄ አለ። ይሄንን እንዴት ነው የምናስበው? በየትኛው ሰዓት በየትኛው ሁኔታ የሚለው ነው። ይሄንን ዝርዝር ደግሞ ከስነ ልቦና አንፃር ካነሳሽው አንፃር በአራት ለምሳሌ እንየው። አንደኛው ለምሳሌ ፍቅር በአራት ተነስቶ የሚነሳው አጋፔ የሚባል ፍቅር አለ። ቅድም ያነሳ ነው። ይሄ የምንለው ክርስቲያን ላቭ የሚባለው ወይም ደግሞ እግዚአብሔር የሰው ልጆችን የወደደበት አንኮንዲሽናል ላቭ ቅድመ ሁኔታ የሌለው በምህረት በርኅራኄ በይቅርታ የተሞላ የእግዚአብሔር ፍቅር አለ። ይሄንን ማሰብ ይገባል። ከሁሉም ፍቅሮች ሁሉ የሚበልጥ ተወዳዳሪ የሌለው ፍቅር ይለዋል ቅዱስ ዮሐንስ ወንጌላዊ። ስለዚህ ይሄንን በደንብ ማስተማርና ስለ ፍቅር በቂ ግንዛቤ መስጠት ያስፈልጋል። ይሄም በጣም ሰፊ ስለሆነ ነው። ዘመናት የማይገድቡት ጊዜ የማይገድበው ነው። ሁለተኛው ስቶሬጅ ወይም ስቶሬጅ የሚሉት የፍቅር አይነት አለ። ከቤተሰብ ከእናት ከአባት ከእህት ከወንድም ከዘመድ አዝማድ ጋር ይሄም ራሱን የቻለ አንድ የፍቅር ታይፕ ነው። ስለዚህ ይገባል በየትኛውም ዕድሜ ማለት ነው። ሶስተኛው ደግሞ ፊሊያ ወይም ሶሻል ላቭ የሚባለው ይሄ ማህበረሰብን መውደድ ነው። ግን ይሄ ምንድነው ስነ ልቦናው የሚለው ዲፔንድ የሚያደርገው በመስጠትና በመቀበል ላይ የተመሰረተን ይሏል። ዝርዝሩ ወደፊት ልናየው እንችላለን። አራተኛው ነው አንቺ ያነሳሽው። አራተኛው ኢሮስ የሚባለው ከተቃራኒ ጾታ ጋር ያለ ፍቅር ነው። ከተቃራኒ ጾታ ጋር ያለ ፍቅር በራሱ ኃጢአት አይደለም። መቼ፣ እንዴት፣ ከማን ጋር ጊዜው ነው ወይ ጤናማ ነው ወይ የሚለውን እሱን በአግባቡ ማየት ተገቢ ነው። ከዚህ አንጻር በአፍላ ዕድሜ በኤሌመንተሪ በሃይስኩል ውስጥ ያሉ ልጆች በዚህ ደረጃ በአንደኛና በሁለተኛ ደረጃ የሚጀምሯቸው የፍቅር ግንኙነት አስተውሎት ወይም ድጋፍን ወይም ክትትልን የሚያስፈልጋቸው ናቸው። ለምሳሌ የፍቅር ሐሳብና ስሜት ውስጥ ቢገቡ ወላጆች ከመኮንን ከመግረፍ ከመገሰጽ ይልቅ ልጆቹን ማስተዋል ይገባል። ምክንያቱም ልጆች ከሚያድጉበት መንገድ አንዱ የስሜት እድገት አለ። ስነ ልቦናው የሚለው በሃይማኖትም ይገለጻል በብዙ መካከል። ምክንያቱም ልጆች በአካላዊ በአእምሯዊ በስነ ልቦናዊ በመንፈሳዊ በማህበራዊ በስብናው ያድጉና አንዱ የሚያድጉበት በስሜት ነው። ስለዚህ ማፍቀር መጀመራቸው ወይም የፍቅርን ጉዳይ ሴንስ ማድረጋቸው ጤናማ መሆናቸውን የሚያሳይ ነው። ፍሮም ዘ ቢግኒንግ ይህን መረዳት አለብን። ግን ያ ጤናማ ስሜታቸውን ግን አሁን ያ ሰዓቱ እንዳልሆነ ጊዜው እንዳልሆነ ለስነ ልቦና ጫና ለኃጢአት እንደሚደረጋቸው ቀርቦ ልጆቹን ስፔሻሊ ወላጆች ቀርበው በዛ ሰዓት እንደሚሰማቸው አቅርቦ ማስተማር በተሳሳተ መንገድ እንዳይሄዱ ይህንን ጉዳይ በአግባቡ ማስረዳት ያስፈልጋል። ይህን ጉዳይ በአግባቡ የማይረዱት ከሆነ የማይገልጹላቸው ከሆነ ለተሳሳተ ፍቅር፣ ለተዛባ ለስነ ልቦና ጫና፣ ለኃጢአት፣ ለብዙ ነገር ሊዳረጉ ይችላሉ። ስለዚህ በዝርዝር እንደምናየው በዚህ ዕድሜያቸው ይሄ አሁን ያልነው ኢሮስ ወይም ጾታዊ በተቃራኒ ጾታ መካከል ዋናው ጉዳይ እሱ ስለሆነ ያ ዕድሜ የሚጀምሩበት ዕድሜ አይደለም። ለምን እንዴት በኋላ ምን አይጀመርም። ግን ማሰባቸው ግን አንዲት ሴት ወይም አንድ ወንድ እዛ ሃይስኩል ላይ 9ኛ 10ኛ ክፍል ሲደርስ ማሰብ መጀመሩ ልጄ ጤነኛ ነው ማለት አለብን። ግን ያሰበው ሁሉ ምን መሆን የለበትም፣ መሄድ የለበትም፣ ማድረግ የለበትም። ሰው ጤነኛ ነህ አይምሮክ ስለሰራ ነው፣ በሽተኛ አልሆንክም፣ እብድ አይደለም፣ ታማሚ አይደለም፣ ግን አሁን ታይሙ አይደለም ብለው ወላጆች በጣም ቀርበው ጉዳዩን ቤተክርስቲያንም ጭምር ሰንበት ትምህርት ቤት ጭምር ሁሉ ስርዓተ ትምህርት ቀርጻ በአግባቡ ካስተማርነው ልጆች ለተሳሳተ መንገድ አይዳረጉም የሚላል። መልካም እንግዲህ አሁን ይሄንን በእድሜ ኤግዛክትሊ ተብሎ የብዙ የስነ ልቦና ባለሙያዎች ኤግዛክትሊ ያስቀምጡት። ግን እንደው ብዙዎቹን ማዕከላዊ የሆነን ሐሳብ ስናነሳው እድሜ ብቻ አይደለም። እድሜያቸውም ወንዶች ከ25 ዓመት በላይ ይመከራል፣ ሴቶች ከ18 ዓመት በላይ። ግን ይሄ እድሜ 18 ዓመት ሞልቷል ፍትሐ ነገሥቱ ወይም ሌሎቹ ይችላል ብለን እሱ አንዱ መስፈርት ነው የጋብቻ ወይም ፍቅር አንዱ መስፈርት እንጂ ኤግዛክትሊ አንዲት ሴት 18 ዓመት ስለሞላት ይህንን ጉዳይ ትጀምራለች ማለት አይደለም። ሌሎች አብረው ጋራ ለምሳሌ በአይምሮ አድጋለች ወይም አድጓል ወይ እዚህ ጋር ተመልኩ። በወንድም በሴትም ሳነሳ ሁለቱንም ኢንክሉድ ያደርጋል። በአይምሮ ይሄ ሜንታል ማቹሪቲ፣ ፊዚካል ማቹሪቲ፣ የማስተዳደር አቅም፣ ጉዳዮችን የመረዳት አቅም እሱ አብሮ ተያይዞ የሚመጣ አለ። ትልቁ ጉዳይ እነዚህን አሁን ልጆች
መረዳት ያለባቸው ፍቅር መስሏቸው የሚያስቡት ጉዳይ ነው ወይ? ዝርዝሩን ጉዳይ ማስተማር መቻል አለብን። እነሱ ትክክለኛ ጭልጥ ያለ ፍቅር ውስጥ ነው ብለው ነው ሊከራከሩ የሚችሉት። ምክንያቱም የሚዲያው የሶሻል ሚዲያው የብዙ ነገር ተጽዕኖ አለ። ግን የትኛው ፍቅር የትኛው ጊዜ ውጤታማ ፍሩትፉል የሆነው እሱን ነው ማስረዳት ያለብን። 25 ካልነው ልክ ጠብቆ 25 እድሜው ሲሞላ እንዲጀምር ማለት አይደለም። ከዛ አንጻር ለምሳሌ ይሄኛውን ትክክል ያልሆኑ ፍቅር አሁን ፍቅር መሰማቱ ስሜት ነው ብለናል። ግን ትክክል ያልሆነው የትኛው ነው በየትኛው ሰዓት ይጀምራል የሚለውን ስሜታቸውን እንዲያዳምጡ የእግዚአብሔርን ሐሳብ እንዲያዳምጡ ውጤታማ እንዲሆኑ ነው። አሁን ግልጽ ለምሳሌ እንዲሆን አሁን ለዚህ የሚዳርጉ ለምሳሌ 7 ነጥቦችን ማየት እንችላለን። አሁን ልጆች በዛ እድሜ ሲጀምሩ አሁን ቅድም አንዱ ጤናማ ነው ግን ውጤቱ አያምርም ማለት በቃ ኖርማል ነው ምንለው ሊያደርጉት ይችላሉ። ግን በምክር መታገዝ አንዱ ለምሳሌ አሁን 7 ፖይንቶች አሉ ስህተት ናቸው እንላቸዋለን። ለምሳሌ አንዱ በዚህ እድሜያቸው ያይም ፍቅር ብለው ይጀምራሉ። ይሄ በቅዱሳት መጻሕፍት በ10ው መጻሕፍት በብሉይ ኪዳን በአዲስ ኪዳን ብናይ በጣም በርካታ ወንድሞችን እህቶችን ልናይ እንችላለን። ያይን ፍቅር ብለው አንዱ የመጀመሪያው ስቴጅ ቢይዛቸው እሱ ውስጥ ይገባሉ። ከዛ ይሄ የተሰማ ስሜት ነው ትክክል ነው ማደግን ነው የአይምሮክ ጤናማ መሆን ግን ውጤቱ አሁን ስላልሆነ ምን አድርገው ረጋበል ብሎ ማስተማር ነው። ምክንያቱም የአይን ፍቅር ውስጥ ሲገቡ የሆነች ልጅን ወደድኩ የሆነ ልጅን ወደድኩት ይሉና ወደዛ ሐሳብ ውስጥ ይገባሉ በብዙ መንገድ ማለት ነው። ይሄንን በምክር መታገዝ ይሄን በምክር የማይታገዙ ከሆነ የወደቁ በጣም በርካታ ሰዎችን ማየት እንችላለን። በመጽሐፍ ቅዱስ ላይ ያሉ የብዙ ወንድሞችን እህቶችን ለምሳሌ ታሪክ ብናነሳ የነ አምኖን የነ ትዕማርን ሊመለከቱት ይችላል። እንዴት አምኖን እህቱን የምናስታውስ ከሆነ እህቱን ለዛውም በአባት እህት የሚሆነውን በእናት የማይመስሉትን ያየው ግን የአይን ፍቅር ነው ያውም ከእህት ማለት ነው። ስለዚህ ይሄ ስህተት ነው። ከማን ያዘ እድሜክ ነው ወይ ጊዜክ ነው ወይ አሁን የትምህርት ሰዓት ነው ትኩረት የምታደርገው እዛ ጋር ነው የሚገባው። አያት ይላሉ እነሱ በኋላ መመልከት ይችላሉ በመጽሐፍ ቅዱስ ላይ ያለ ነው። አያት ተመለከታት በጣም ወደድ ነፍሱ እስኪጠፋ ድረስ ምግብ እስካይበላ ድረስ ጭምቶ ነው ሁሉን ነገር ትቶ እሷ ላይ አረፈ። ነገር ግን የሚፈልገውን ነገር ከሷ የሥጋ ፍቅር ብቻ የዝሙት የፍትወት ስለሆነ ከሷ ካገኘ በኋላ ግን በጣም የሚያስደንቀው መጽሐፍ ቅዱስ ምን ይላል? አስቀድሞ ከወደዳት ይልቅ የጠላት ባሰ ይላል። ምክንያቱም ትክክለኛ ፍቅር አልነበረም የዝሙት ፍቅር በማስተዋል ያልተሞላ ኢሞሽናል የሆነ ስለሆነ ማለት። ስለዚህ ልጆች እዛ ሰዓት ላይ እንዲህ አይነት ነገር ቢታይ ከብዙ ነገር አንፃር ልክ አይደለም ብለን እሱም ማሳየት እነሱም ስሜታቸውን እንዲገልጹልን ነው ማድረግ ያለብን። ካለበለዚያ ይደብቁናል። እኛ ካልተከታተልናቸው በብዙ መንገድ ሊገልጹ አይችሉም። ስለዚህ ልጆች ተገቢ አይደለም ይሄ ያያችሁት ለዝሙት ለኃጢአት ሊዳረጋችሁ ይችላል የሚለው ነው እሱ። ሁለተኛው ከመቀራረብ አብሮ ሲበሉ ሲጠጡ ትምህርት ቤቱ ሲዘሉ ሲጫወቱ ቅድም ካልኩት ከሚዲያው አንፃር ያዩና ከመቀራረብ ይወጣሉ። አሁንም ምንጩ ያ ነው ጥናቶች የሚያሳዩት ማለት ነው። ስለዚህ ይሄ ተገቢ አይደለም ልንላቸው ይገባል ማለት። አንዳንድ ጊዜ ደግሞ እንዲህ አይነት የሚገቡበት መንገድ ትምህርት ቤት ውስጥ ወሬ ያለው አሁን ልጆቹን የምናያቸው አንደኛው ከጓደኛው አንደኛው እኔ ገሊትን ይዣታለሁ ገሌ ይዞኛል የሚል አላት ለመባል ለፉክክር እንጂ ዓላማ ኖሯቸው አይደለም። ወልደው ከብደው እግዚአብሔርን ፈጽሞ እግዚአብሔርን አስደስተው የዓላማ ሕይወት ሰው ለዛች ከዛ በኋላ ነገር ዓለሙ ይጠፋል። እነሱም ለብዙ ስነ ልቦና ጫና ውስጥ ሊዳረጉ ለምን አትይዝም ጓደኛ ያዝ እንጂ ነገ ሊይዙ ብቻ አንቀር ወይም የበታችነት ስሜት እንዲሰማቸው የሚደረግበት ሁኔታ ይኖራል። ቅድም ስሜት ያልናቸውን የዮሴፍን አንዷ ሴት እንዴት ጲጥፋራ ሚስት እንዳደረገችው እሱን ሁሉ ማንሳት ይቻላል። ሌላው በቅናት የታጠረ ለምሳሌ የሆነ ሰው ለማስቀናት ይነሱና እኔም ከፈለግሽ ጓደኛ ይዛለሁ ምናምን ብለው ይሄዳሉ። ልጆች አሳይሻለሁ እኔ ጓደኛ ማለት እኔም በቃ ያለኝ እሷም ወይም እሱም ሊሆን ይችላል። ይሄ የሆነ ሰዎችን ለማስቀናት ወይም ለማስጠላት በፉክክር የተመሰረተ እንጂ ጤናማ አይደለም። ስለዚህ እንዲህ ለማድረግ ብላችሁ ህይወታችሁ ማበላሸት የለባችሁም ልንላቸው ይገባል። በብዙ ታሪኮችም ህይወታችሁ የተበላሸ ጠቅሰን ማሳየት መቻል አለብን። አሁን ይሄ የሚያዩት ማለት ትክክለኛ አለመሆኑን በዚህ ደረጃ አንዳንዶች ደግሞ በውጫዊ ተክለሰውነት ውበት ላይ ይመሰረቱና በጣም እገሊት እኮ መልከኛ ነች በስጋዊ አይን ወይም እገሌ ይሉና እንዳታመልጠኝ ብለው ያለ ታይማቸው ጊዜያቸውን ባልጠበቀ ሰዓት እዛ ውስጥ ሊገቡ ይችላሉ። አንዳንዶች ለምሳሌ 7ኛ ዝናን እንዲህ አይነት ብዙ ነገሮች አሉ። ከዚህ አንፃር አሁን ለነዚህ ልጆች
ፕራይም ታይማቸውን የመማር ራሳቸው ላይ ኢንቨስት የማድረግ ዕውቀትን፣ ክህሎትን፣ ጥበብን ለነገ ህይወታቸውን የሚማሩበት የሚገዙበት እንጂ በምንም አይነት መንገድ በፍጹም ራሳቸውን ጾታዊ ኤሮስ ወይም ጾታዊ ተቃራኒ ጾታ ፍቅር ውስጥ መግባት የለባቸውም። ቅድም ያልኩትን ደግሜ ይናገራሉ። ጊዜው ሲደርስ ትገባለህ። ያንተ ነው፣ ፈጣሪ የፈቀደው ነው። እኔም እናትም አባትን ወዳ ለዚህ የበቁት ቅዱሳን የተወለዱት ሁሉ እኮ በፍቅር መንገድ ውስጥ ሄደው ነው። አሁን ግን ታይምክ አይደለም፣ ጊዜውን አይደለም፣ አያንጽም። የነፍስ ቅድስና ያርቃል፣ በኃጢአት እንድትወድቅ ያደርጋል ነው ይሄ ማለት ያለብን። ስለዚህ አሁን የሱ ጊዜ የትኛው ሰዓት ነው? የትምህርት ሰዓት ነው። ስለዚህ የእድሜው ጉዳይ ብቻ አይደለም። እንደ እድሜ ቤተክርስቲያን 25-18 ለሴቶች ለወንድ 25 የዓለም የስነ ልቦናውም የሰዎች እድገት ቢሆን ይመረጣል። በርካታ ጥናቶች አሉ። ከዛ በኋላ ግን ቅድም ባልኩት መንገድ ከእድሜው ይልቅ ለየትኛው እድገት ደረጃ ናቸው? አካላዊ እድገት፣ ስሜታዊ እድገት፣ ሞራላዊ እድገት፣ ስነ ልቦናዊ እድገት፣ ኢኮኖሚ ራሱ ለማስተዳደር የሆነ ነገር ቢሆን የሚለውን እሱን ማስተዋል ልጆች ይገባቸዋል። ካለበለዛ ለብዙ ውድቀት ውስጥ ሊዳረጉብን ይችላል። እንግዲህ እንደዚህ አይነት ነገር ውስጥ የሚገቡ እንግዲህ ትልቅ ትምህርት ቤት ነው የሄዱት። ያ ሰዓት ለነዚህ የትምህርት ፕራይም ታይማቸውን የትምህርት ጊዜያቸው ነው። ስለዚህ ትምህርታቸውን በአግባቡ እንዳይከታተሉ፣ እንዳያጠኑ፣ ውጤታማ እንዳይሆኑ ለአንድ ሰው በአብዛኛ ደረጃ የሚባለው ትምህርቱን የወደፊት ህይወቱ እንደ ኢትዮጵያ ላለን ሀገሮች ማለት። ስለዚህ በትምህርቱ ውጤታማ እንዳይሆን በቃ ምክንያቱም አላስፈላጊ ነገር ውስጥ ከገባ ወይ እሷ ወይ እሱን ያስባሉ። የተሳሳተ መንገድ ነው፣ በጣም በርካታ ጉዳይ ነው። ስለዚህ በትምህርታቸው ፍሩትፉል ውጤታማ እንዳይሆኑ ያደርጋቸዋል። የሆነ ሰዓት ላይ ሲባንኑ በትምህርት ወድቀዋል፣ ከክፍል መሸጋገር አይችሉም፣ በቃ ዲስከሬጅ ይሆናሉ ነው። ሁለተኛ የቤተሰብ ሰዓት አይኖራቸውም። እንደዚህ አይነት ሰዎች ከቤተሰብ ጋር ይለያያሉ። እንደውም አንዳንድ ቤተሰብ ትንሽ ኢኮኖሚ አቅሙ ጠንከር ካለ የተለያየ ክፍል ያደርግና ልጆች እያጠኑ ይመስላል። ልጆቹ እያጠኑ አይደለም፣ ብቻቸውን የመሆን ዲፕሬሽን ውስጥ የመግባት እንደው ካልተሳካ ራሱ አሁን ሁለት ነው። አንደኛው በተሳሳተም ሆነው ጓደኛ ይዘው ይሄዳሉ። ላስት ውጤቱ አያምርም፣ የአብዛኛዎቹ በጥናት እንደሚያሳየን። ሁለተኛ ቢጀምርም ብቻውን ይሆናል። ወይ እምቢ ካለች ወይ እምቢ ካላት ይሄ የማይኖሪቲ ችግር የመገፋት እኔ ምን ስለሆንኩ ነው፣ እኔ መልከኛ አይደለሁም፣ ጤነኛ አይደለሁም ብሎ ራሱ ላይ የተሳሳተ ነገር ይስልና ወይም ትስልና እሷ የመቻችነት ስሜት፣ የመደበቅ ስሜት፣ ዲፕሬሽን ውስጥ የመግባት ከማህበረሰብ የመገለል ስሜት ግን ያ ልክ አልነበረም። ታይማቸው ስላሉ ነው። አሁን መረዳት አይችሉም። ስለዚህ እኔ ሰው ሁሉ አሁን ያጋጥመኛል። አንዲች ልጅ እንዲህ በአጋጣሚ በሆነ ነገር በትምህርት ቤት ሳወራት እኔ ሰው ሁሉ ይጠላኛል እና ምንጩን ስጠረጥር ለካስ እንዲህ አይነት የተሳሳቱ ውስጥ ገብተው ሰው ይጠላኛል ይላሉ። ከዛ መደበቅ ይጀምራሉ። ለተለያየ ሱስ ራሳቸውን መደበቂያ ቤተሰብ ሳያውቅባቸው ለሱስ ያለ እድሜያቸው ለጫት፣ ለሲጋራ፣ ለመደበቅ፣ ለመጠጥ፣ ለፊልሞች፣ ለሆነ ነገር እንቅልፍ ያለመውሰድ፣ ጤና ያለመሆን፣ የመግሳት ለብዙ ደዌ ሁሉ ሊጋለጡ ይችላሉ። ከቤተሰብ ጋር የቤተሰብ የፋሚሊ ታይም ሲኖር አይቀላቀሉም። ዘመድ አዝማድ ሰንበት ትምህርት ቤት አይሄዱም። አገልጋዮች ከሆኑ ምናልባት ይህን ትምህርት ቤት ወይም ሰንበት ትምህርት ቤት ውስጥ ሊሆን ይችላል የጀመሩት አብሮ በምድብ በሆነ ነገር ሲያገለግሉ ትክክል ስላልሆነ ጠይቋት ወይም ጊዜው ስላልሆነ ከዛ በኋላ ለቆዘማ ለመታመም ከዛ ሲያልፍ አንዳንዶቹ ደግሞ ጉዳዩን ባለመረዳት ለሞት ሁሉ ራሳቸውን መርዝ ጠጥተው ታንቀው የሚሞቱ ሲጣራ ይሄ ነበር የሚባሉ ማዕት አሉ። ስለዚህ ልጆቻችንን ያሉንን ከዛ በፊት አስፈላጊውን ክትትል ድጋፍ ልናደርጋቸው ይሄ ማህበረሰባዊ ስነ ልቦናዊ ኢቭን ወይሽ ከተባሉ በኋላ ስሜታዊ ፍቶታዊ ሆነና በዝሙት ይወድቃሉ። ከወደቁ በኋላ ደግሞ ኃጢአት መሆኑን ደግሞ ሲሰሙ ሲረዱ በትምህርት ሲያውቁ ደግሞ ከእግዚአብሔር ጋር ተጋጭቻለሁ ብለው ወደ ንስሐ እንኳን አይመጡም። ከዛ በቃ ይሄን ራሳቸውን በማድረጋቸው የመዋረድ ይሰማቸውና ወደ ንስሐ ሳይሆን ሴጣን የሚያቀርባቸው ራሳቸውን ወደ መጥላት ነው። ህይወታቸው ምስቅልቅል ያለ ነገር ውስጥ ወይም ከዛ ካለፈ ደግሞ ጊዜውን ላልጠበቀ ወሊድ ስነ ወሊድ ጤናማ ላልሆነ ውስጥ ይገባሉ። ህይወታቸው ዝብርቅርቅ ውስጥ ይገባል። ጊዜው አይደለም። ራስ ላይ ስኪል እውቀትን ኢንቨስት የምታደርግበት ሰዓት ነው። ትደርሳላችሁ ብለን ከብዙ ታሪኮች አንጻር ልጆቹን ልናስተምራቸው ይገባል። ፊልሙ፣ ሚዲያው፣ ሙዚቃው፣ ማህበራዊ ሚዲያው ተጽዕኖ እየፈጠረባቸው ስለሆነ ማለት ነው። ማህበረሰቡ አሁን በሁለት መንገድ መረዳት አለበት ነው ብዬ የማስበው። አንደኛው መጀመሪያ ከመደገፍ አንጻር አንዳንድ ጊዜ ምንድነው ሰዎች ከወደቁ በኋላ ለትችት ከንፈር ለመምጠት የገሌ ልጅ እንዲሆነ ብለን
ለመጠቋቋም ነው ብዙ ጊዜ። ከዛ በፊት የኔ ልጅ የጎረቤቴ ልጅ ነው፣ የጎረቤት ልጅ የኔ ልጅ ነው። ህዝብ ሁሉ አሁን ይሄ ሚዲያ ስናዘጋጅ እኮ የኛ ለወንድሞች ብቻ ሳይሆን ለየትኛውም ዓለም ላይ ላለ ነው ድነት። ስለዚህ ልጆች በአካባቢያን ያሉ ልጆች በዚህ ደረጃ እንዳይጋለጡ እንክብካቤ፣ ክትትል፣ ድጋፍ፣ ትምህርት በፍቅር ማቅረብ ጭምር። አንዳንድ ጊዜ በነገራችን ቤተሰብ ራሱ ወደዚህ የሚገቡበት በጣም የሚያሳዝንሽ ብዙ ጥናቶች የሚያሳየው ቤተሰብ ጊዜ ያለመስጠትም ሊሆን ይችላል። አባት ይደክማል፣ እናት ትደክማለች። ለእናንተ ብዬ ነው የምደክመው፣ ቀን ሙሉ 24 ሰዓት ምሰራው ይላሉ። ለልጆች ጊዜ የላቸው፣ አብሮ የሚሆንበት ጊዜ የላቸው። ስለዚህ ልጆች ምን ይፈልጋሉ? አብሯቸው የሚሆን የሆነ አካል ይፈልጋሉ። ስለዚህ ወላጆች ራሱ ጊዜ መስጠት አለባቸው ማለት ነው። ከዚህ አንጻር ሁለት ማህበረሰቡ ያልኩትኝ የመጀመሪያው ወደዚህ የተሳሳተ ግንዛቤ አስተሳሰብ ውስጥ በአፍላ ዕድሜ የሚጀመር ፍቅር ልክ ያልሆነ ፍቅሩ ሳይሆን ታይሙ ልክ አለመሆኑ ላይ እንዳይገቡ መደገፍ፣ መንከባከብ፣ ማየት፣ መመልከት ይሄን ያስፈልጋል። አንድ ሁለተኛው አምልጠው በየትኛውም መንገድ ድንገት ከገቡ በኋላ እንኳን ከደረስንበት ማግለል አይደለም ወይም መጠቋቋም ወይም መተቸት፣ ዲስከሬጅ ማድረግ፣ አትረቢም አትረባም በቃ አንተ እኮ ብለን ማሳቀቅ ሳይሆን አሁንም አልረፈደም። ምን ይላል አንድ መምህራችን በደብረ አሜን አቡነ ተክለ ሃይማኖት ጋሽ ግርማ ከበደ የሚባል ነፍሱን ይማረውና ታላቅ መምህር ነበር። ምን ይላል? ከትላንት ብንዘገይም ከነገ እንቀድማለን የሚል ትልቅ መልእክት ይነግረናል። ተስፋ ሰጪ ነው። ልጆቹን ተስፋ መስጠት አለብን። በቃ ተሳስተሃል፣ ለኃጢአቱ እድሜያቸው ከደረሰ ንስሐ በቤተሰብ በኩል እንዲለማመዱ ማድረግ፣ እኛም ትሪት አድርገን ኖ ትችላለህ፣ በቃ ተነሳ፣ ወደ ትምህርት ተመለስ፣ ወደ ሰንበት ትምህርት ቤት አገልግሎት ይሂድ፣ ጾም፣ ጸልይ፣ እንዲህ አድርግ፣ ተጠመቅ፣ እኔም አግዛለሁ፣ ስመ ክርስትና እናስጠራለሁ። በአካባቢ ስነ ልቦና ባለሙያ ካለ ድጋፍ የሚያደርጉ ካህናት አባቶች፣ መምህራነ ወንጌል ካሉ አቅርቦ ትሪት አድርጎ ሪከቨር አድርጎ ወደ ቀደመ ነገሩ ወይም ወደ ቀደመ ነገሯ እንዲመለስ ማድረግ ነው። ካለዛ በመጠቋቋም ልጆቹን አናድናቸው የበለጠ እንዲያውም ልጆችን ስትሮንግ ቁጥጥር ባደረግንባቸውና ጥላቻን ቅጥቀጣ ውስጥ ከገባን ያንን ነገር የበለጠ ተደብቀው ስማርት እንደሆኑ ነው በነገራችን ላይ የሚያደርገው። ምክንያቱም ስላዩ ይሉና አሁን ስማርት ሆኖ ተደብቀው ያንን ነገር ይቀጥሉታል። ስለዚህ ይሄ ደግሞ መልሶ ቤተሰብንም አካባቢንም በብዙ መንገድ ሊያቃውስ ስለሚችል የመጀመሪያው ቅድመ ጥንቃቄ፣ ሁለተኛው ከሆነ በኋላ ደግሞ ልጆቹን የማዳን ስራ መስራት ይጠበቅብናል። ጥሩ ጥያቄ ነው። እንግዲህ አንዱ ወደ ከጾታዊ ጥቃት ጋራና ሴቶችን ለይተን ካነሳ ናቸው። እንግዲህ ሴቶች የበለጠ እንክብካቤ፣ ድጋፍ ደግሞ ወጣትነት በራሱ ድጋፍ የሚያስፈልገው ነው። ፕላስ እዚህ ላይ ደግሞ ሴትነት ሲጨመር የበለጠ ድጋፍ፣ ሶስተኛ ደግሞ የቤት ሰርቫንት የቤት ሰራተኛ ሲሆኑ ደግሞ እውነተኛ የበለጠ እንክብካቤ ያስፈልጋል። የማታ ተማሪዎች የምንላቸው አሁንም ሁለት ናቸው። አንደኞቹ በቤት ሰራተኝነት ቤታችን ውስጥ የሚሰሩ ሊሆኑ ይችላሉ። ሁለተኛ ሰው ቤት ተቀጥረው ባይሰሩም በራሳቸው ጉሊትም ቸርችረው እንጨትም ተሸክሞ ብቻ ቀን ቀን የሚረዳቸው ሰው ስለሌለ ቀን ሰርተው በማታ ራሳቸውን ለመለወጥ ይማራሉ። እና ብዙ ጊዜ ማታ ላይ የሚማሩ ይሄ በዩኒቨርሲቲ ደረጃ ሳይሆን በኤሌመንተሪ በሃይስኩል ደረጃ ራሳቸውን መደገፍ የማይችሉ ለመለወጥ የሚፈልጉ አካል ናቸው። እነዚህ ሴቶች በማህበረሰብ ውስጥ በቤተሰብ ውስጥ በጣም ሊደገፉ የሚገቡት አካላት ናቸው። ምን ማለት ነው? ለምሳሌ ቤት ሰራተኛ ካለች የሥራ ዘርፏ ነው እንጂ ከልጆቻችን ልንለያት አይገባም። ባይዘው ከዚህ ውጭ የሚያካለ ክርስቲያናዊ አመለካከት አይደለም። ቤት ውስጥ እያንዳንዱ ሰው እኔ ቤቴ ሰራተኛ ካለችኝ አለችኝም በትክክል ነው እንደ ልጆቼን የማያት የሥራ ድርሻዋ ዘርፏ ግን እያንዳንዳችን በሥራ ቦታችን ታስክ እንዳለን እቤት ውስጥ የሷ ድርሻ ነው። ከዛ ውጪ እንደ ልጆቼ ንጽህናዋን መጠበቅ፣ በዚህ ጉዳይ ላይ አዌር ማድረግ፣ እርሷን የመከታተል ሌሎች ሰዎች እንዳያታልሏት እሷም ደግሞ እንዳትታለል ማለት በቃ ቶሎ ባጭር ጊዜዋ ራሷን ችላ ወደፊት የምትለወጥበትን ተልና የሆነ ሰው ገንዘብ መኪና ምናምን ትንሽ ብር ሲሰጣት የሞባይል ካርድ ሲሞላላት እንዳትታለል ማቹርድ ነው። ዛሬ ዳህ ብትሆኝ ይሻልሻል። ነገ ራሷን ችላ እንድትኖር በትምህርት እንድትለወጥ በቻልነው አቅፍ ማብቃት፣ ድጋፍ መስጠት። እሱም ካደረገት ነገ ተምራ ራሷን የሚችል ይሄው ብለን ጽድቅም ጭምር ነው ቤት ውስጥ ላለን። ስለዚህ
እነዚህ እንዳይታለሉ ምክር ዝም ብለው እኛ አንዳንድ ጊዜ ወጥተው ወደ ማታ ትምህርት ሊሄዱ ሲል ቶሎ አንለቃቸውም። ከዛ ውጭ ምንድነው አይዞሽ በርቺ በዚህ ውስጥ እንዳትጂ ጾታ እሷ ልክ ቅድም ልጆቻችን እንዳሉ ጾታዊ ስሜት አይተን ስቴጅ እድሜዋን እንደ አለባበስሽን እንደው በግልጽ አሁን እዚህ ውስጥ የምናነሳ ከሆነ እኔ ቤት 3 ልጆች አሉኝ። ከአራተኛው ልጅ የምላት የቤት ሰራተኛ ነው። ትማራለች ትምህርት ቤት። የምትለብሰው ልብስ ሁሉ ቆጣጠራታለሁ። ደግሞ ደስ የሚለው አንድ ቀን ለምሳሌ ቤት ስገባ ደስ የማይል ልብስ አለባብሳ አውልቀሽ ተመለሰሽ ሂጂ አልኳት። ማታ ስትመጣ ነገርኳት። ልብሱን ሳይሆን ለኔ ችግር የለብኝ መብትሽን አይደለም መገፈው፣ ግን ለዚህ አደጋ ትጋለጫለሽ፣ ሌሎችን ይፈትናል አንቺም ሳታስብ። ስለዚህ ፊውቸርሽ እንዲያድግ ከፈለግሽ እንዲህ አይነት አለባበስ ለብሰሽ ብቻ ትምህርትሽ ላይ አተኩሪ ነው። ደስ ብሏት አባያለች። ከዛ በኋላ ስርዓቷን ለብሳ ነው። ይሄ ለኔ ሳይሆን ለሷ እንድታድግ ነው ነገር። ስለዚህ መምከር ነው መንከባከብ ነው። ከዛ ባጫ ትምህርት ቤቶች በአካባቢያቸው ወጣቶች እንዳያታልሏቸው መኪና አቁመው የተለያየ ነገር እንዳያደርጓቸው ሴቶችን የተለየ ትምህርት ድጋፍ ማንቃት አዌር ማድረግ አልቲቲዩዳቸውን አስተሳሰባቸው ላይ መስራት። ያው ሴቶች ደካሞች ናቸውና እርዷቸው ይላል መጽሐፍ ቅዱስ። ይሄ እንግዲህ ሴቶች እንዳይከፋቸው ይንስንል። ስለዚህ ይሄን ማድረግ ነው። ጉሊት ቸርችሮም ሌሎችም ያልናቸው ካለ ድጋፍ ካደረግናቸው ይሄ ጾታዊ ጥቃት እንዳይደርስባቸው ቀድሞ እንዳይታለሉ የሚያታልላቸው እንዳይኖር ነው። ካለፈ ሶስተኛው አካልን ድንገት ከሄዱ በኋላ እንኳን አሁንም ሪከቨር እንዲያደርጉ የሚረፍድ ጊዜ የለም። ሰዎችን ካደረግን ሴቶቻችንን ማብቃት እንችላለን። ነገ ትውልድን ሀገርን መምራት የሚችሉ ራሳቸውን የቻሉ የማንም ሸክም ያልሆኑ ሰዎችን መርዳት የሚችሉ ሴት እናት የሆነችውን ማድረግ ይችላሉና እኔ በዚህ ደረጃ ብናደርግ ለጾታ ጥቃት መጋለጥ አይችሉም። የአላቻ ወይም እድሜውን ያልጠበቀ ነገር ውስጥ አይገቡም። ጊዜውን ጠብቀው ኦርቶዶክሳዊ ትክክለኛ ጤናማ ውጤት ያለው መንፈሳዊ ሲሆን ደግሞ ቅድስና ያለው የፍቅር ህይወት ውስጥ ወደፊት እንዲገቡ እናደርጋቸዋለን። እኔ እንግዲህ አንደኛው ወጣቶቹ እንዲህ አይነት ተፈጥሯዊ ስሜት ይሰማቸዋል 99%። በዚህ ሰዓት አንደኛው መፍትሄ ወደ ቅድስት ቤተክርስቲያን ቀርበው ከጥሩ መምህራን ይህን ጉዳይ በመካከር መማር ነው። ከተዛባ ምንጭ ከሶሻል ሚዲያ ይሄ በተለያየ ከምናው የተዛባ ዕውቀት ወስደው እንዳይዳረጉ ትክክለኛ ጤናማ ሆነው እንዲያድጉ ወደ ሰንበት ትምህርት ቤት ወደ ወንጌል መምህራን ወደ አባቶች ካህናት ቀርቦ በዚህ ደረጃ ምን ማድረግ እንዳለባቸው እሱ መጠየቅ መማር፣ ሳይደብቁ ለቅርብ አጋር ቤተሰቦቻቸው አጠቃላይ ስሜታቸውን መንገር። ይሄን ካደረጉ እነሱ መጠበቅ ይችላሉ ከምንም አይነት መንገድ ማለት ነው። ስለዚህ ወጣቶች እንዲህ አይነት ስሜት ላይ እሱ ማድረግ። ሶስተኛ ራሳቸውን፣ ምክንያቱም ሃይ ስኩል ነው ያሉት ማንበብ ይችላሉ። በዚህ ጉዳይ በርካታ መጽሐፍት ተጽፏል። ኦርቶዶክሳዊ ቢሰብ ያላቸው አንዳንድ ጊዜ በጣም ያሳስቷሉ። 5 የፍቅር ጥበቦች፣ ሴት ልጅን የመሳቢያ እንትኖች፣ ወንድ ልጅ ምናም ተብለው በዩቲዩብ ላይ ምናም ይለቀቁ ያዛባሉ። በጣም ትውልድን የሚያጠፉ ናቸው። ስለዚህ ከእንደሱ አይነት ርቀው በኦርቶዶክሳዊ ማለት የመጨረሻው እኔ በዚህ እድሜያቸው እኛ እንግዲህ ወጣቶች ነን፣ የወጣትነት ፔሪድ ሽግግር ላይ ነን አሁን ያለ ነው ጎልማሳ ውስጥ እና ትላንት የነበሩ መምህራን ያስተማሩንን አረሳው። በዛ እድሜያችን ደጋግመው እንድንጠመቅ ይመክሩን ነበር እና ያለ ማቋረጥ ሁሉ ጊዜ መጠመቅ አንዱ ምርጥ ያ ስሜትን ከሰይጣን ከተለያየ ካለ የሚመጣው በእኛ አቅም መጠበቅ አንችልም። ቅድም ስንነሳ ምንድን ያልነው በጉብዝና ወራት አስብ ማለት እኮ ከፈጣሪ ጋር ኮኔክትድ ተጣበቅ ማለት እኮ ነው። ማሰብ መጠመቅ ነው። ስጋው ደግሞ መቀበል ነው። የንስሐ አባት መያዝ ነው። ቤተክርስቲያን ማገልገል ነው። በመንፈሳዊ ነገር ራስን ኢንጌጅድ ማድረግ ነው። ስለዚህ እኛ ምን ይሉን ነበረ? መጽሐፍት እንድናነብ፣ ዮሐንስን ወንጌል እንድናነብ፣ ገድለ ተክለ ሃይማኖት እንድናነብ። እነሱ ናቸው የሚጠብቁን፣ እኛ አንችለውም። እግዚአብሔርን አስማ እግዚአብሔር ጠብቀኝ የወጣትነት ዘመኔን ነው። ስለዚህ ይጠመቁ፣ እንዲህ አይነት ስሜት ይሰማቸው። ገድለ ተክለ ሃይማኖትን ማንበብ ይችላሉ። ዘቀዳ ዮሐንስን ወንጌል በንጽህና ድንግልናቸውን እንዲጠብቁ ያደርጋቸዋል። ስጋውን እንዲቀበሉ፣ ቤተክርስቲያን መዝሙር እንዲሰሙ። ይሄን ካደረጉ ከክፉ የጎልማሳነት ምኞት መሸሽ መጠበቅ ይችላሉና እኔ ወጣቶች ይሄንን ካደረጉ ያቺን ፔሪድ በጥሩ ሁኔታ ማለፍ መሻገር፣ ከዛ ነገ የተሳካ ኦርቶዶክሳዊ ቤተሰብ
እቺ ዶሜስቲክ ቸርች ወይም ትንሿ ቤተክርስቲያን የምትባለው ውስጥ መስርተው ደስ የሚል በቤተሰብ በኦርቶዶክሳዊነት የተሞላ ውስጥ መኖር ይችላሉ። ስለዚህ እሱን ቪዥን ነው ማድረግ ያለባቸው። ትልቁ ህልማቸውን ነው ማየት ያለባቸው ነው። የተከበራችሁ ተመልካቾቻችን የዛሬው መርሃ ግብራችን ይህንን ይመስል ነበር። ብዙዎቻችን እየተወያየንበት የዛን ያለፍንበትን መንገድ የዳሰስንበት ይመስለኛል። አሁን ላይ ያለን ደግሞ በቦታው የምንገኝ ወጣቶች ደግሞ የቱ ጋነን ብለን ራሳችንን እንደፈተሽን ተስፋ አደርጋለሁ። ምናልባት ይህ ፕሮግራም በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በድርጅቱ ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉና በእነሱ እንድታገኙን ከወዲሁ ጥሪያችን እናቀርባለን። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ለወዳጅ ዘመድ እንድታጋሩ ከወዲሁ እየጋበዝናችሁ ፌስቡክና ቴሌግራማችንንም ጆይን እያደረጋችሁ ለወዳጅ ዘመድ እንድታጋሩ እንጋብዛለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንን ከቀሪው የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ ይሁንላችሁ። ሰላም እግዚአብሔር በያላችሁበት ይብዛ።